በቅሎ ሰጋገሩን ከቻለው ገላሺ ልቤን ይዘሽ ሂደሽ አይኔ ከተልሽ አይኔ ከተልሽ እርካቡን ረግጠሽ ልጓም ጨብጠሽ ኮርቻ አቀማመጥ አሰጋገርሽ አሰጋገርሽ ሲናጥ ሲውረገረግ እዩኝ ሲል ገላሽ ከጀርባና ከፊት አንክሮ ላየሽ እውነትም ምንትዋብ ምንትዋብ ነሽ ምንትዋብ 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 ናት እናቷም የሚሏት ይቅርታ ጎዳውሽ ድንዝዝ ይቅርታ ደግሞ ታፍጥብኛለህ ይንካ በቃ እዳኮ ነው አለ በሐሳቡ። እሳቸው ደግሞ ለምን የሰው ችግር አይገባቸውም? በፍቅር ወጥመድ ውስጥ ለተጠመደ ተማሪ ጥናትና ሥራ ምንኛ እንደሚያስጠሉት ለምን አይረዱልኝም? ያውም አቅፎ ወይም ስሞ አልያም ተዳርቶ ማስከን በማይቻል በአይን ፍቅር ለተለከፈ ተማሪ ነገር የጠፋው ቀድሞውን ነው። ትምህርት አስቀምጦ ፍቅር የተጀመረለት ማፍቀር በአንድ አጋጣሚ የሚከሰት ማፍቀር በአንድ አጋጣሚ የሚከሰት የሕያውነት ነጸብራቅ ሳይሆን ራሱ ስራዬ ብሎ ጎትቶ ያመጣው ይመስል ገና የመጀመሪያ ዕለት ትዕግስት ላይ ያረፉ አይኖቹን በልቡ ረገማቸው።
የት ሄዳችሁ? ለእናንተ መሰለኝ የማነበው። ለመሆኑ አዳምጣችሁኛል? ካዳመጣችሁ ስለምን ስለነማን ነበር ታሪኩ? በሏ ተናገሩ። በዩኒቨርሲቲ ውስጥ ለተገናኙ ሁለት ጥንዶች ታሪክ። ጥሩ። ግን ምን ነው ቃሉን መጥራት ከበደሽ? የለማ ማለት ምን ፍቅር? መጽሐፉ ላይ ፍቅር የለም። በተለይ እዚህ ፍቅር የሚባል የአይቲ ተማሪ ግን አውቃለሁ። ምን መሰለህ ቸሪ፣ አባባሉ ራስ እኮ ተቀይሯል። በፊት ለፍቅር ያደረ ከበረ ነበር የሚባል፣ አሁን ደግሞ ለፍቅር ያደረ ከሰረ። ልቡን በጦር ሲወጋ እንቅልፉ ሳይተኛ ነጋ፣ ህይወቱም ተናጋ እያለ ጋጋጋ። በቃ እኔ እምላችሁ እናንተ የሙዚቃ ተማሪዎች ሆናችሁ ሳለ ናፈቅሽኝ፣ ሆዴ፣ አንጀቴ፣ ቅብር ጥርሴ ሳትሉ የማትሉት እናንተ በአደባባይ ፍቅር የለም ብላችሁ ስትናገሩ ትንሽ አታፍሩ? በሏ ተናገሩ። አንተስ ማቲያስ እንደነሱ ነው የምታስበው? እኔ እንኳን ፍቅር አለ ብዬ አምናለሁ። ጎሽ፣ አንድ ልባም ሰው ተገኘ። ግን ሰው የለም ማለቴ ይቻላል። ፍቅር የሚያፍበት ቦታ አጥቶ ይመስለኛል። ሁሉም ነገር አርቲፊሻል ስለሆነ። አንተስ እውነተኛ ነህ? እኔ ነው በሚቀጥለው ጊዜ እንመለስበታለን። እንዴት ነች ሪታ የምታፈጥብህ? የኔ ጥቁር እንቁ ሪታን ነው ሪታን እስካሁን አላወካትም። ሪታ እኮ ማለት በእናትህ ከሀብት ተራ እስከ ስልጣን ተራ፣ ከዝና ተራ እስከ ውበት ተራ ያሉትን ወንዶች ሁሉ አሰልፋ ከአንቺ ጋር አድሬ ሲነጋ ልሞት ያስባለች ልጅ እኮ ናት። አንተ ሪታን አንተ ሄድና ተሰልፍ። ታውቃለህ? እስቲ ዙሪያን ተመልከት። ፍቅር እኮ እዚህ ግቢ ጉንፋን ነው። 2 ሳምንት ያፍናል። ከዛ በነጭ ሽንኩርት አለ ብለህ ፍቅርን ቱ ብለህ ተፈዋለህ። አንተ ድንስስ ለትንፋሽ ለድምፅ አንዴ ላናግር። ከጣውሎ ይሻላል። ወዲህ ነው የምንሄደው? ቮካል አብረኛ ትሰራ? ምን ችግር አለ? ግን ይሄ ቦታ እኮ አውቃለሁ፣ ሸራ ተራ ይባላል። እነዚህ መስራት አንችልም። ቮካል ታዲያ መንገድ ላይ ነው የሚሰራው። ሰበቤ ሁንሲል ፓንታርጎ ሰበብ ሰበቤ ሁንሲል ፓንታርጎ ሰበብ ደስታዬን ከመረ እንደ ድንጋይ ካብ
ዓለም ሌላ መስሎኝ ብዙ ሰማኝ መኖር ገና ጀመርኩ ከልፈልግ ቮካል እንሰራን ሆናችም እንዴ? በደንብ ሰራን እኮ። ተጨማሪ ካስፈለገ ደግሞ ጠይቅ ይሰጣል። ጢባራሞንድ ግን ያበሳጨኛል። እሺ ቆንጆ ቆይ በማልቀስማ ይሁን ቆይ አታልቅስ። እኔ ምን እንደምሰራ ታውቂያለሽ? አታውቂም? አንቺ ምንድን ነው የምትሰሪው? ማለቴ ምንድን ነው የምትማሪው? ሃውስ ኪፒንግ። እኔ ደግሞ ተማሪ ኪፒንግ ነው የምሰራው። ይኸውልሽ እንደዚህ አይነት ዋልጌዎችንና ኮርማ ጎረምሳዎችን ሴት ተማሪዎቻችንን እንዳያበላሹ የግቢውን ስነ ስርዓት ነው የማስጠብቀው። ስንተኛ መንደሽ? አንደኛ ዓመት። ኧረ ነው ነገሩ ወዲህ ነው በእኛ። እሺ ይኸውልሽ አንቺ ሁለተኛ ያልተገባ ቦታ ላይ እንዳትገኝ። አሁን ወደ ስራ መሄድ ትችያለሽ። ሂጂ። ቁጭ በል። የት ነው የምትሄደው? መሳስ ትላለህ? እሺ አቶ ደረጃ ሀብተየስ ሙላቱ አሁን እችን ካፍ የወደቀች ጥሬ የምታክል ልጅ ምን ልታደርጋት ነው? ራሷ ነች የመጣችው። ራሷ ነች? አስተማሪ መስላት ምክር ፈልጋ ነው። አልበዛም? የውጭው አልሆን ሲላችሁ ተማሪ መስላችሁ ደግሞ መግባት ጀመራችሁ። እናንተ ሹገር ዳዲዎቹ እንደ አንተ አሁን ከኔ በምን ታንሳለህ? ኧረ እንዴት አበዛሁት? ስማ በምታሳየው ያልተገባ ጸባይ አንተ አልኩ ያዋረድኩ መስሎኝ እንጂ አንተ እኮ ጋሽ ደረጀ ነው መባል የነበረብህ። ለማንኛውም አንድ ነገር ልንገርህ፣ እኔ ይሄን ትምህርት ቤት ለቃለሁ። አለበለዚያ ደግሞ አንተ ከዚህ ትምህርት ቤት ትነቀላለህ። ይሄ የመጨረሻዬ ነው። ምንድን ነው? ስኳሬ ለምን እዚህ አሁን ፍርጥ አትልም? ብንበል ከፈለግ ምንም አላዝንልህም። ኧረ እንደው ፈጣሪ ምን አይነት ጦሰኛ ልጅ አመጣብኝ እባካችሁ። ጌታ ጣጣ ውስጥ ገባሁ እባካችሁ። እንካ ዋጥ፣ አዞ ያወጣ። ኧረ እባክህ አታስኮንነኝ አንተ ልጅ። ተው ግድ የለህም። ጭራሽ ደግሞ እየተነሳሁ ላጉርስህ አንተን። ምን አይነት ጅብ ነህ? የቀን ጅብ ነህ አንተ። እንካ ያውልህ
ሸጌ ነው የምትማረው? ሸጌ የእንጨት ስራ ማለት ነው። አንተ ደግሞ ስም ማሳበር ትወዳለህ። ብቻ ተጠቀቅ። የያዘችው ጣውላ ስስለው አንዴ በሱ ብትመታ ስም ነው የሚጠፋብህ። የክፍላችን ንግስት ተከሰተች። ነገሰች ደግሞ ምን ይምጣ የሚበላ? እኔ የምልህ ደረ ጓደኛ አሁንም አልተሻለው? ባክሽ ምን ይሻለዋል? ጭራሽ ብሶበታል። ማንን ነው? እኔ ነው? ጥቂት ጊዜም ቢሆን አውቃለሁ። ኩራት ነው ፍርሃት? አይናከሱም። ስትንከባከባቸው ይንከባከቡሃል። ወይኔ በጣም ይቅርታ። አንተ ድዝዝ ዛሬም ደገምከው? ቆይ አንተ ከኔ ምንድን ነው የምትፈልገው? ምን የሚፈልግ ነገር አለ ሰጌ? እንተዋወቃለን እንዴ? ሪታ እባላለሁ። ሪታ እቺ ሳታስፈልግሽ አትቀርም። የእናንተ ደግሞ ከባድ ሚዛን ሳይሆን አይቀርም። ዛፍራ ነበር የምትሳሳሙት። ምን ትታያላችሁ? ካቆማችሁበት ትቀጥሉ እንደ ቢሮውን ለቅ ያሉታል። እኛ በሌላ ጉዳይ የመጣ ነው። በምን ጉዳይ? አጋጣሚ ተጋጭተን። ያው ነው። ይህም ጥጋብ ነው። ጥጋብ ነው። የጠቡ መንስኤ ምንድን ነው? ምን ጸጉርሽን ታካያለሽ? ንገሪኝ። ምንድን ነው የጸቡ ምክንያት? ለነገሩ እኔ እናንተን ጠብ ፍቅር ሳስታምም አልኖርም። ካፈርም እናውጣ። ቀጥይ። አንሳ። እንዲህ ብሎ ነገር የለም። እንዲህ ብሎ ማሰብ ስጋጭ ቀጥሎ ያለው ውጤቱ ምን ይሆናል ብሎ ማሰብ ነበር መጀመሪያ። እርሚ ምን አይተሽ ባልጠገብሽም 50 ጊዜ ታይዋለሽ። ዲያብሎስም ቆንጆ ነበር አሉ። ልክ ነው። ከዚህ በኋላ እያንዳንድሽ ውጣ ውጣ። እንደው በምን ቀን አስተማሪ ሆንኩ እናቴ። እንደው ማን ይሆን የረገመኝ?
የወንዶች ሽንት ቤት ምን ትሰራለሽ? ላሸና ድንዝዝ በቁም ነገር እንድትዘፍንልኝ እፈልጋለሁ። ትቀልጃለሽ እንዴ? ጤነኛ ነሽ ግን? ያው እምቢ ካልክ ጓደኞቹ አሉ ከነ ክራር ነው እዚህ የምትዘፍቅ ያዝ ይሻላል። ሲዝ ቆይሽ በቃ አንድ ኮንሰርት ላይ እንዳለሽ ምናምን አስብ። እንደዛ አድርገህ ዘፈን ያዝ። ኧረ በእናትሽ ተይኝ። የእናቴ የቤት መሬት ያዝ ያዝ ያዝ። ቆይሽ ከአንቺ ጋር ያለው የለሁም የነገረችኝን አንዱን አልሰማሁም። ዶሮ አጠምቶ ተንጋሎ ይጠጣል፣ ከዋጋ ደሩ መረሳት ይመጣል። አትጥፊ በልጅ ተጀመረ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ። አትጥፊ ከብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ። ምንም አትልም። አመሰግናለሁ። ለካ መስጋና ጊዜ የሚገባው ይኸውልህ ከዚህ በኋላ በፍጹም እንዳትፈታተነኝ፣ በፍጹም በጣም ታሳፍሪያለሽ። ቆሻሻ ናት፣ መናቂ ነሽ። ቆይ ደግሞ ወንድ ነኝ ነው? በቃ ወንድ ከፈለክ ሞልቶላሽ። እኔ ግን ሴት ነኝ። ክራርሽን ልታሳድጂ ነው የመጣሽው አዝማሪ? ሲስ ይበቃል። በቃ እርግጠኛ ነሽ? አሁን ለኔ ተውት። ሁላችሁም እብዶች ናችሁ። ድምፅሽን ቀንሽ። የሁሉ ከአንተ ጥፋት ነው። እንዴት? በየደረስኩበት ባደርስ ኖሮ አንተም ይሄን ያህል ባትሰቃየ ነበር። ተሳስተሻል። አልተሳሳትኩም። እኔ ፈልጌ ያደረኩት ነገር አንድም ነገር የለም። እሺ ኧረ እባክህ እና ያ ሁሉ ግጥምጥሞች ነው። አይደብርም እንዴ አንተ? ምንድን ነው የሚደብረኝ?
ሲጀመር አንቺ እንደምታስቢው ወንዶች አይደሉም። እሺ እኔ እንደሱ አይነት ወንዶች ደግሞ ከፈለግሽ ግቢ ውስጥ ሞልተውልሻልሽ። ብሌክ ቸር እየመጣ ነው። ሲስ የማይቀረውን እየጠበቅ የማይሆነውን እያባበል ከእምነቴ የታገል ከሞቴ በፊት ስንቴ ሞት ይለኛል ውስጤ ድፈር ድፈር እመንና ኑር ያንን ፍቅር ከኔ ምንድነው የምትፈልጊው? እኔ እንደምታስቢው አይነት ወንዶች አይደለሁም። እነሱን ደግሞ ከፈለግሽ ግቢ ውስጥ ሞልተውልሻል። ይቅርታ። እግዚአብሔር ይቅር ይበልሽ። ስላንተ ተሳስቻለሁ ምናምን ልበል? በደንብ በይ። ከሌሎች ይለያሉ ምናምን እያልክ ነው? ከሌሎች ይለያሉ እያልክ ነው ወይ? ሌሎች ኮሌጅ ውስጥ መጠባበስን እንደ ሁለተኛ ኮርስ ነው የሚያዩት። አንተስ? እኔ ደግሞ ሁለተኛ ኮርስ አልፈልግም። ቤተሰብ አስተዳዳሪ ነሽ እንዴ? ቆይ ግን እኔ ምን አድርጌሽ ነው? ቆይ ግን እኔ መሰለ የበደለሽ ሰው አለ? ይቅርታ፣ እኔ ተጨማሪ ኮርስ ምናምን ነገር ወስጄ አላውቅም። ማለት አልፈልግም። አይመስልኝም። ማለት ያግብዳው ያጎትሽ ልጅ ነው? ምን ማለት ፈልገህ ነው? አረ በቃ ተው። ፈሪ። እርግጥ እሱ እንደዛ ነው የሚያስበው። ማለት ጓደኝነት ምናምን አዋጅ ዋወጀ ምናምን ይመስላል። ታዲያ አንቺ እሱ አዋጅ አስፈጻሚ ነሽ? ቆይ ግን የሚያመሳስለን ነገር አለ ልበል? እንዴት አይነት? ሁለታችንም ተጨማሪ ኮርስ አለመፈለጋችን። ምን ማለት ፈልገህ? አረ ተይኝ እስኪ እንዴ! አንተ ህካኑ ገና ብዙ ታወራለህ እባክህ። ግን ሲያዩ ምናምን የምታወራ ምናምን አትመስል። ደህና ደርሽ። አንቺን ሲያዩሽ ደግሞ ቦክሰኛ አትመስይም።
አንቺ ግምገማ ላይ እንገናኛለን። አንተ ተከታይ የለም የት ሄዳለህ? እዛ ቁጭ በል። ዛሬ አንተ ነህ ንጉሱ። እሺ አቶ ደረጀ ሀብተየስ ንጋቱ፣ አንተ እኮ ለእኔ ማለት እኩያዬ፣ ደንበኛዬ፣ ታማሚዬ ነህ። እናንተ ስንት ብዙ ዘመን አሳልፈን አይደል? ምን ልትሆን ነው? አመመኝ እንዳትል፣ ሊጀምረኝ ነው እንዳትለኝ። አይ ስልኬ ጠርቶ ነው። በእውነት ነው የምልህ ከዚህ እነዚህ ዘመናት ውስጥ ዛሬ ከእድሜ እኩያ ከሆነች ሴት ጋር ስላየሁ በጣም አስደስተኛል። ገና ዛሬ ራሷ ነች የመጣችው። ኧረ አማላሃት ነው። አቶ ደረጀ ሀብተየስ ንጋቱ ምን ይሻልሃል? እንዳላባርርህ አንድ ነገር ትሆናለህ ብዬ ተሳቅቄ ወላጅ አምጣ እንዳልልህ አንተ ራስህ ወላጅ ሆነህብኝ ይኸው ግራ እንዳጋባኝ አለሁ። ምን ይሻላል? በእናትህ ምን ይሻላል? እንደው በልጆቻችን እያለሁ ምን ይሻለናል? ምን ልትሆን ነው? ጀመረኝ ልትለኝ ነው? ጀመረኝ እንዳትለኝ ምን አለበት ከሴቶቹ ጋር ሲሆን እንደዚህ ቢጀምር? እዚህ ሌላ ስትመጣ ነው እንደሚጀምረው? እኔ አንተ ስኳር በሽታ ማስታገሻ ነኝ እንዴ? እንዴ እዚህ ምን ትሰራለሽ? ተከትዬ ጥያቄው ላንተ አይሆንም? ቮካል ሰራ ነው። ቮካል? አዎ። ምን ነው? ይሄ እኮ ጎጆአቸውን የሰሩበት ቤት የፈረሰባቸው ወፎች እንኳን የጨረቃ ቤታቸውን ለመስራት አይመኙትም። እሺ እኮ ነው። ምን ሆኜ ነው? በቃ ሌላ ቦታ ለምን ነው? ማቴ የባለፈው ቦታ ነው። አንተ ማቴ
በጓደኞቼ ፊት እያሳፈርሽ ነው። ለምን ነው የምታፍረው? እኔና አንቺ ያለንን ግንኙነት ያውቁታል። እኔ እናንተ ምን ነው ያለን ግንኙነት? ማለት ምን? ቆይ ሲስ እኔ እናንተ ጓደኛሞች ነን እና እንዴት ይሄን ቦታ አወቀው? የኮሌጁ ንብረት መሰለኝ። በቃ ብሌኔት ናት ብዬ ስጠይቃችሁ ጓደኞችሽ ነገሩኝ። ወይኔ በቃ ተከትዬሽ መቀመጥ ይችላል። ዛሬ ወሬ ጾመኛለሽ። ለምን መጣ? ላይሽ ፈልጌ። ለምን ልታይኝ ፈለግ? በእኔ ጊዜ ነው እንደምትጠይቂው? አንቺ እኔ ጋር ስትመጪ እንዲጠይቅሻለሁ? ግዛትሽን ወርጄልሻለሁ። መደበሪያሽ አሪፍ ነች። መደበሪያ ለምን እዚህ እንደምሆን ታውቃለህ? ብቻዬን ለመሆን። ብዙ እኮ ብቸኝነት የምወድ ሰውኛ አይደለም። አንዳንዴ ሳስበው እንደውም ከዚህ ግቢ ካለ ተማሪ በጠቅላላ በእጥፍ እድሜ የምበልጥ ምናምን ነው የሚመስለኝ። የማየው ነገር በጠቅላላ አያስደስተኝ። አንዳንድ ደግሞ ድንዝዞች አሉ። ቆይ ኮሌጅ ገባ ማለት ሁሉም ጓደኛ መያዝ አለበት? እንኳን አለም አይደለም ትንሽ እንኳን ፕላን የሌላቸው ህፃን። ፍሬን ለፈልፍሻ። አረ ቅድም ጾመኛ ነበርሽ፣ አሁን ፈሰክሽ። ግን እኮ ያው የእድሜ ጉዳይ እኮ ነው። ይሄ የፈጣሪ ቁጣ ነው እንጂ እንዴት ግን ሁሉም ወንድ አንድ ይሆናል? እዚህ ጋር ወራጅ አለ። ኧረ እባክህ በይ በይ በይ፣ ከዚህ በላይ ካወራሽ ምን ልታመጣ? ይረብሻል። ሳግን በልተሻል? ትንሽ ቀምሻለሁ። ቀምሰሻል ወይስ በልተሻል? ምሳና ቁርስ እንኳን ያን ያህል፣ እራት ግን አልፏጣም። መሶብ ውስጥ ነው ታድሪ። እናት ክንሽ ዛሬ ከክላስ ትወጪ የት ነሽ? ዛሬ እንኳን ስራ አለብኝ፣ ትንሽ አመሻለሁ። እሺ ስራ ምሽታሽ ነው የምትሰሪው? ቁርስና ምሳ ያን ያህል ነሽ። ዛሬ ደግሞ እንጀራ ቤት አልተጋገረም። ስለዚህ ዛሬ ራት አብረን እንበላለን። እንኳን እንጀራው አሉ ነው
በጣም ይቅርታ። ዝናብ እየተደበደብኩ ነው። ወይዘሪት ዝናብ አልበዛም? አስረፈርኩ ባል አንቺናስ ምሽሽ አይ እኔ እንኳን በዚህ ሰዓት እንደዚህ የገቡዙ አረጋለሁ። ብቻሽን? አይ ከቤተሰብ ሰላማዊ ሰልፍ አደረከው ነው። በቃ ምን አጠፋው? ትንሽ ነው የቀረኝ ደርሻ። ቆይ ጊዜ ቤት ለእንግዳ ምናምን ቀረ ማለት ነው? አረ ግባና ናይት ክለብ አድርጓል። ምን ነው ቸኮልሽ? ለሰርጉ አይደርስም እንዴ? አንተ ደፋር እኮ ነህ። በሌላ ነገር ሳይከተል እባክህ ባልመለስስ? ገፋቢል ያመዱሻና መጋዝሽን ይዘሽ ትመጪ ነው። ምን አልክ? ላንተ ደህና ጥፊ ይበቃል። ይመችሽ? ሲል ሰላም ትለው እንደዚህ ያ ለራበ ጠብቀው አይመጣም። ቸል ብለኸው አይቀርም። ከዕለታት አንድ ቀን ግን ይከሰታል። አንዳንድ ነገሮች የተጀመሩ መቼ እንደሚጠናቀቁ አይታወቅም። ግን ምን ይባላል? ጨርስ። እሺ ቀጣይ አቤል ለግል ጉዳዩ ምዝገባ ክፍል ደርሶ ሲመለስ ከተሰለፉት መሃል አንዲት ኮረዳ ጋር አይን ላይ ተገጣጠሙ። ሁለቱም በፍጥነት አይናቸውን ሰበሩ። አውቃት አታውቀው። ለጊዜው ለማያውቃት ልጅ መደንገጧ አስገረመ። ጥቂት ወደፊት ከተራመዱ በኋላ አስልቶ ዞር ብሎ ተመለከታት። ቀይ ናት። ካውያ ያልነካው ፀጉሯ ከማጅራቷ ባልፍ ለማበጠር የሚያስቸግር አይደለም። ቁመቷ ረጅም ነው። አለባበሷ እንደነገሩ ይመስላል። ገና ሳያት አጠገቧ ካሉት ልጃገረዶች ጋር ነው በሆነ ጨዋታ ተሳሳቅ ነበር። ስትስቅ ጉንጮቿ ስጉድ ይላሉ። አይበቃውም እንዴ? ገና አሁን
ልስልስ ምን አልክ? ኧረ ልስልስ በጣም ይቅርታ። የት አባ ሄደህ ነው? ቆይ እሱን በኋላ እነግርሻለሁ። አሁን አይንሽን ጨፍኝ። እኔ ስተኛ ብቻ ነው የምጨፍነው። እሺ ፊትሽን አዙሪ። እንኳን ለጓደኝነታችን አንደኛው ወር በሰላም አደረሰሽ። ቁጥራችንም እንዴ መቼ ወር ሞላ? ከተግባባን ነው። እና የጸቡ ጊዜ ምናምን ይቆጠራል? ወደሽ ገና እንጣጥሽ እንደረቀቅሽ እግሬ እንደወደደሽ ለልቤ ነገር። ታው እንጂ። እሺ ምንድን እቹ አደራ በእናትህ እዚህ ግቢ ምናምን እንደሚሰጣጡት ነገር ምናምን እንዳሰጠኝ። ምንድን ነው የሚሰጣጡት? ጡት ማስያዣ። ቡዳ እንዴት አወቁ? ማቲያስ እሺ ክፈጩ። ወይኔ ፈጣሪ፣ አንተስ ታስባለህ እንዴ? ድንዝዝ። ይሄ ብቻ አይደለም። የዛሬ ሳምንት ምንም አይነት ሰበብ አልፈልግም። ታላቅ የሙዚቃ ቅርጫ ለፋሲካ። ማቲ አመሰግናለሁ። ተመስገን ነው። ሰው ሆኖ የማይለወጥ የለም። አንቺም ሴት ሴት መሰልሽ እኮ። የትኛው ጎረምሳ ሳይሆን ልብሽን ያንኳኳው? እሺ
በባለፈው ጸብ ይቅርታ ይጠይቋት ነበር። ይቅርታ ይጠይቋት እንዴ? ጆሮ የቱ ጋር ያለው? ጆሮ የቱ ጋር ያለው? አዎ ያንተ ጆሮ እሱ ጋር ነው ያለው። ያንቺስ? ያንቺ ጆሮ ምኑ ጋር ነው ያለው? እሱ ጋር ነው። ታዲያ እዚህ ጋር ምን ታደርጋለህ? እያወራን ነበር። እያወራችሁ? እስቲ ዙር ዙር፣ ወደዚህ ዙር። እስቲ አንቺ ዙሪ ዙሪ። ዙሪና ተቀራረቡ። እስቲ ተቀራረቡ ተቀራረቡ። እስቲ እንደው በፈጠራችሁ እንደው እስቲ በፈጠራችሁ ሰው እንደዚህ ሆኖ ያወራል? እንደዚህ ሆኖ ያወራል? እየተባባሰ ይኸው አሁን እንኳን ለምሳሌ አሳዩ ስላችሁ ድርቅ ብላችሁ ቀራችሁ። ካቆማችሁበት ትቀጥሉ። ልውጣ ቢሮ እንጂ እንዴ ምን አይነት ጉዶች ናቸው ደግሞ? አንቺ ከመቼ ወዲህ ነው ከተደባዳቢነት በአንድ ወደ ሳሚነት የተቀየርሽው? ምን አስነክቶች ነው? ተነሱ፣ ውጡ። ተባራችኋል። ውጡ አልኩኝ እኮ ተባራችኋል። በቃ እኔ እናንተ ሳስታምማለሁ አይደል? እናቴ ትምህርት ቤቱ ይሄንን ባህር ዛፍ ያስተከለው እኮ ትምህርት ቤቱ ለትምህርት አመቺ እንዲሆን በሚል እንጂ ለእናንተ እኮ እንደ ቤርጎ እንዲያገለግል እኮ አይደለም። እናንተ ምን ትሰራላችሁ? ጦጣ ናችሁ? ዝንጀሮ ናችሁ? ነገጣ በጫካ ውስጥ ማገኛችሁ ምንድን ነው? ሰው ናችሁ? ምንድን ናችሁ? እሺ ከዚህ በፊት በጸብ የተነሳ የመጨረሻ ፈርማችኋል። አሁን ደግሞ ባላስፈላጊ ጾታዊ ንክኪ በሚል ትፈርማላችሁ። በሶስተኛው ባል ይኸው ስማችሁ ጻፉና ፈርሙ። ለመጨረሻ ጊዜ ጻፊና ፈርሙ። ትኩሳታ ፈርም። ጻፍና ዝም በል። ቀጥል። ውጣ። ውጪ። ተነሽ፣ ውጪ። ውጡልኝ። ውጡ። እናንተ ለምንም አጠቅሙ፣ ለሀገር አጠቅሙ። አቤት። ኧረ እባክህ ሱሪውን ከፍ አድርገው። አይ የወደዳ በደ ሲባል የሰማሁት ባንቺ ነው ዘንድሮስ ደርሶብኛል የሞት። እስኪ በይ ንገሪኝ እባክሽ መውደዴ በፍቅሬ ሞት ብለሽ ፈረድሽብኝ እንዴ? ለጊዜው ነው እንጂ የወደደ ቢያብድም አይስትም ራሱን ጨርቁን ጥሎ አይሄድም። ትከሳለህ እንጂ ባይሆን ትጠቁራለህ። ማን ወዶ እንደሞተ አንተስ ትሞታለህ። ካላየሽኝማ እያለሽ ባገሩ መች ይቀራል ብለሽ ልብ መጠርጠሩ ሆዴም ስለሚያስብ ላንቺው ዞሮ ዞሮ አብራ እንደምትሰራ እንደነበር ምናምን አልነገርከኝም ብሌን? አዎ ማወቅ ምናምን የለብኝ። ለምን? ብሌን
የምሽት ክበቡ እኮ የኔ አይደለም። እኔ ከማጋ እንደምሰራ እኮ መወሰን አልችልም። ስለ ሪታ ደግሞ እዚህ ከመስራቷ ውጭ ሁሉንም ነገር ነግሬሻለሁ። ብሌን ይሄ እኔና አንቺን ሊያነጋግረን እኮ የሚገባ ጉዳይ አይደለም። ቅድም የሆንኩት ነገር እኮ ከረወይ ነው። እንዴት? እኔ ሳኮርፍ ምናምን ማለት ነው። ገብቷል? በቃሽ፣ ሰፈርሽ ደርሽ። ከዚህ በኋላ በቀን 3 የምታኮርፍ ይመስለኛል። እሺ እኔ ማኮርፍ በጣም የተናናቅ ምናምን አልመሰለም። ጭራሽ በሰፈሬ ሁለተኛ ትደግመውና ማለት ነው። ሁለተኛ ምን አመስከን አሁን ማምሩሻና መጋዝቀር ተስፈራሪ በዚህ ሆኗል። ታገኝ ይመስላል። ካፈለኩ እንዳልመጣ ነው። ዋ አንተ ታሪ እዚህ ድረስ የመጣው ራስ ልትወዘውዝብኝ ነው እንዴ? አረ ማቴ ስሞት በእናት ንገረኝ። እንዴት ናት እዛ ነገር ላይ ትመቻለች? ቀላል በየቀኑ እኮ ነው የምናደርገው። ብርቅ ነው እንዴ? እሷን ብቻ እንዳይመስልህ። ያቺ ያንተን ቁም ሪታንም አውጥቻታለሁ። ከፈለክ ሌላም አለች። ኧረ በእግዚአብሔር እንዴ! ቆይ ግን አንተ ልጅ ጤነኛ ነህ? ግን ችግር አለብህ? አዎ በእናትህ አታውቀው። ምን አለ በደንብ ትነግረኝ። ምኑ ነው የምነግርህ? እንዴ ምንም የተፈጠረ ነገር የለም፣ እንዲፈጠርም አልፈልግም። እንዴ እኔ ከሷ ጋር ስሆን የሚሰማኝ ስሜት ትንሹ እንኳን ቢጋባብህ እንዲያበድክለት ወሲብ ተራ ይሆንብህ ነበር። ጅሎ መስሎ ነው። ኮሌጅ ውስጥ እኮ ነው ያለው። አንተና ክራር በቀጣዩ ሚሊኒየም ታዋቂ ስትሆኑ ድረስ ስንት እንዲያጣፍጥልሃል። የሚያጣፍጥ ያጣፍጥ። ቆይ ለዚህ ነው እዚህ ድረስ የመጣው? እና ከዚህ በላይ ጉዳይ አለ እንዴ? ደግሞ ጠፋ። በየቀኑ አይደል እንደምንገናኝ? በአካል አዎ። ድሮስ እኔ እናንተ መች ተግባብተን እናውቃለን? አዎ ልክ ነህ። ተግባብተን አናውቅም። እኔም ለዛ ነበር አንድ ስለ ራሴ የጨነቀኝን ጉዳይ ላናግር የመጣሁት። ምን? አይ በቃ ቻው። ወይኔ
ብሌ እዚህ ምን ትሰራለሽ? መጀመሪያ ረፋ ይባል። ይሄን የመሰለ ቦታ ደግሞ ስላላሳየኝ ትቀጣለህ። ያምሻል እንዴ? አዎ ባንተ ናፍቆት ታምሜያለሁ። ሪታ አታበሳጭኝ። ከዚህ በላይ መታገስ አልችልም። ቆይ አንተ ማን ነህ? ቆይ እኔ ምን እሰራልሻለሁ? ጸባይ አጣህ እንጂ እኔስ ጋር ብዙ ስራ ነበር። ብሌን ስሜን እንዳጣራሽ። ምንድነው የተፈጠረው? የሰማሁትን እኮ ሰምቻለሁ። ማለት አሁንም ተዋሸኝ ነው? በፍጹም እንደሰማሽው አይደለም ብሌን። አዎ እንዳሰብኩትም አይደለም። አይደለም ደረጀን እያዋራሁት የነበረው ላስረዳው እየሞከርኩ። ላስረዳው? ምንድነው የምታስረዳው? ስንት ጊዜ እንዳወጣኝ ከስንት ሴቶች ጋር እንዳደርክ ነው የምታስረዳው? ምንድነው የምታስረዳው? እባብነትን ነው የምታስረዳው? አሪፍ ነው። ቦታ ብትቀይሩ ደግሞ ደስ ይለኛል። ማለት እንዳትባረሩሽ። ብሌን በጣም አዝናለሁ። ምን አለ እንደ ሴት መከበር ብትችይ። ብሌን ስሚኝ፣ ለእንደዚህ ቸነሴት እንኳን ስሜት ቅጣት ታክል እንኳን ክብር የለኝም። አፍማ እንደዛ ከበርሽ የሚለው እኔ ነኝ እንጂ ፍቅር ምናምን ብዬ ተሻሻልኩት። ጅልነቱ ልንገርሽ፣ ልትሰሚኝ አለመቻልሽ ነሽ። እኔም ስሚኝ፣ ፍቅር ምናምን እቃቃ ነበር የሚመስለኝ። ከዚህ በኋላ አጠገቤ ብትደርስ ማለት ነው፣ አጠገቤ ብትደርስ እንደባለፈው መለቅና አይነት እዛ ላጥቅልሃለሽ። አጠገቤ እንዳትደርስ ገብቶሃል? ብሌን አጠገቤ እንዳትደርስ። በፍቅርሽ መያዜን ባንቺ መቸገሬን በፍቅርሽ መያዜን ባንቺ መቸገሬን ደረጀ አያገባህም። አያገባህም? እንዴት አያገባኝም? ለአንዲት ተራ ሰጊ ብለህ ልትሞት ነው እንዴ?
እንደዚህ እንዳትላትሽ ሁለተኛ ደግሞ ደስ ይበልሽ ተጣላን ግን ልንገርህ መቼም እንዳንተ ልክስክስ እንዳልሆንም እሺ መቼም አልሆንም እሺ ካቱ እንዴ አራትሽዋለሁ አቅርብሽ ጓደኛዬ ደግሞ ጓደኛ አትበለኝ እሺ ብለን ምን እያደረግሽ ነው እንዴ? እንዴት ለአንድ ደቂቃ እንኳን ልትሰሚኝ አትፈቅጂም? እሺ ዝግጅቱ ላይ ግን እንደማትቀሪ ቃል ገብተሽልኝ። ብሌን እጠብቅሻለሁ ነገርኩሽ። ብሌን አንቺ ብሌን ጀለሴ ለሴት እኮ እንዲህ መሆን አይጠበቅብህም። ኧረ ጀለስካ ታዘፍኝ እኮ ይዘፈንብሽ ነው። እኛ ልንረዳሽ ነው የመጣነው። ይኸውልሽ ፍሬንዴ፣ እኛ ሰው ሲጣላ ማውራትን ዝም ማለት አንችልም። እስቲ ክራር ስጠኝ። እኔ ምንድን ነው የምፈልጉት? ክራሩን ስጠኝ። ብሌንን እንድትቷት ነው። ቢገባ ኖሮ የእንጨት ስራ ውጤት ያንተ ነበርሽ። ደግሞ እንዲህ ስላደረክ የምፈራ ይመስላል? ከዚህም አትሻል ድንጋይ ራስ እንደሆንክ ነው እንደሚያሳየኝ። እሺ ደግሞ ልንገርህ፣ ፍቅር አዋጅ ባወጅ አይደለም። እሺ የምትባል የጦሰኝ ነህ። ግቢ። ውጭ በይ። ለምንድን ነው ልጅ እንደዚህ ያደረግሽ? ወይ አስደረግሽ? እሷ አይደለችም እንደዚህ ያደረገችው። እሷ አይደለችም እንዴ? ያ ሰላሚ ጓደኛ ምን ጓደኛ አባትህ ልበለው እንጂ መጥቶ እኮ ሁሉንም ነገር ነግሮኛል። ለምን እንደምትዋሽላት? እየዋሸሁላት አይደል፣ ወድቄ ነው። ኧረ ወድቃ? አይ ጥሩ ወድቃ ከሆነ ምን አባቴ ባደርጋችሁ ይሻላል? ምን ባደርግ ይሻለኛል? ይሄ ቢሮ እኮ ለእናንተ የተከፈተ እስኪመስል ድረስ አንዴ ስትደባደቡ፣ አንዴ ስትሳሳሙ ከዚህ ቢሮ አልጠፋላችሁ እኮ። እንዴ ለምንድን ነው አታስቡም እንዴ? ኧረ አሰሩት። አሁን ደግሞ ሄዱ ብላችሁ ነገና ከነገ ወዲያ ተያይዛችሁ ትመጣላችሁ። ከዚህ በኋላ በፍጹም አልመጣም። እርግጠኛ ነህ?
ማድረግ ነው? የልጁን ክራር ሰብረ ምን የምፈጥረው ነገር አለ መሰለህ? እያናገርኩ እኮ ነው። ምንድን ነው የምትይኝ ብለን? እኔ አንቺን የረዳው መስሎኝ ነው አጠገብሽ እንዳይደርስ በተከላከልኩኝ። አንተ አጠገብ ይሁን ምን ሰጠኝ? እንደውም ልንገር ግርግር ብቻ ነው እሺ የተረፈው። ገብቷል። ቆይ አንተ ከሌሎቹ በምን ትለያለህ? ከኔ ጋር ሌላ አይነት ግንኙነት እንዳለ ለምንድን ነው የምታስመስለው? ለመለየት ደግሞ እንዳንተ አይነት ግብዝነት ሳይሆን ጥሩ ስሜት ያስፈልጋልሽ። ያ ደግሞ ቅንጣት ታክል እንደሌለ አውቃለሁ። ሲስ በአንተ ትዕግስቴን ጨርሻለሁ። የምወደን ያህል ልጠላ ነው። ከዚህ በኋላ ወይ ግርግርህን ወይ ጓደኝነታችንን ምረጥ እሺ? ዋኛ አልጠየኩም ፍጹም ነሽ አላልኩም ደግም ነሽ አልልም ብቻ ግን አለሁ ራሴን ባልጥልም አለሁ እንዳለሁ ዘንድሮ ትዕግስትና አቤልም ከዛ ሁሉ በኋላ ለፍቅር እጅ ሰጡ። ለፍቅር እጅ መስጠት ደስ ይላል፣ ሽንፈት የሚመስል ትልቅ ድል ነውና። ይህንን እውነት ያልተረዱ ስንቶች ልባቸውን አደንድነው ባክነው ቀሩ። ትዕግስትና አቤል ግን ይለያሉ። እንደተለዩም በፍቅር ይኖራሉ። ፍቅር በሰዎች መሃል የሚፈጠር እውነተኛ መልካም ስሜት ነውና እንደ አቤልና እንደ ትዕግስት ያሉ እውነተኛ ሰዎችን ይፈልጋል። አንተም የነሱ በሽታ ተጋባቡ። በጣም ይቅርታችሁ። የነሱ በሽታ እንኳን ተጋባቡ።
እነሱ ራሳቸው በሽታቸውን የሚያውቁት አይመስለኝም። ቲቸርዬ፣ እኔን የገረመኝ ፍቅር በሁለት ሰዎች መሀል የሚፈጠር እውነተኛ ስሜት ነው። ቆይ ሲጀመር እውነት ራሱ ምንድን ነው? እሺ እውነተኛ ስሜት ብቻ ግን አይበቃም። እውነተኛ ስሜት ብቻ ግን ፍቅርን አይሰጥም። ባለፈውም ተናግሬያለሁ። ፍቅር የሚያርፍበት እውነተኛ ቦታ ይፈልጋል። ወይ ደግሞ ፍቅር ከናካቴው የለም። ግን ፍቅር የለም ብዬ ልክ ከመሆን አለ ብዬ ብቻ ይዛልሻለሁ። አንድ አብዛት ሴትና ክራር እኮ ሲነካኩ ነው የሚወዱት። አንተ ደግሞ ቀልድ ረሳ መሰለኝ። ለነገሩ እኔ መጨረሻ ነው ልበል። እንደዚህ አይነት ወሬ ሳወራ ምን ተገኘ? ለቸኝ ሌላ ሰው መምሰል ሰለቸኝ። ሚስጥሬ ልንገርህ፣ ታውቃለህ አንዲትም ሴት ስሜ አላውቅም። ያ ሁሉ ሴት ልጃገረድ ወሰደ የተባለው ደረጀ ሙላቱ ሀብተየስ ድንግሌ ነው የምትለው? ድንግለኛው እድሜ ላንተ።
ክቡራትና ክቡራት ውድ ታዳሚዎቻችን በመጀመሪያ ጥሪያችንን አክብራችሁ ከቀጠሮ ሰዓት 2 ሰዓት ዘግይታችሁ እንኳን በደህና መጣችሁ። ዛሬም እንደተለመደው ሁለተኛ ዓመት የሙዚቃ ተማሪዎች ልዩ ድግስ ይዘውላችሁ ቀርበዋል። በመጀመሪያ ልጅ መኩ የሙዚቃ ልኩ እየተባለ የሚቆላመጠውን መኩን ወደ መድረክ ጋብዘዋለሁ። መኩ ይቺን ክራር ጠልታታል አይደል? በጣም ግን ደግሞ እሷ ምን አደረገች? አይዞህ ትወጣዋለህ። በርታ በይ፣ ሁሉም ነገር ይስተካከላል። ዳሪ ለባለፈው ይቅርታሽ። እምቢ የዛሬውን የሙዚቃ ድግስ ለየት የሚያደርገው አንድ ነገር አለ። አዲስ ነጠላ ዜማ በግቢያችን ባለው ባለተስፋችን ታላቁ ሙዚቀኛ ድምፀ መረዋው ማቲያስ የማይቀረውን እየጠበቅ የማይሆነውን እያባበል ከእምነቴ የታገል ከሞቴ በፊት ስንቴ ሞት ይለኛል ውስጤ ድፈር ድፈር እመንና ኑር ያንን ፍቅር ልቤ ከእምነቴ ተገዳድሮ ስንቴ ሞተብኝ ተሰባብሮ ይዋትት እንጂ ግራ ቀኙን ማመን ተስኖት ሳለ ቅርቡን በዘመኔ ውበት ሳለው ፍልቃቂ አገኝ ይሆን እሶ ከራሴ አስታራቂ
በፍቅር ተሞልተን ነገን እንድናይ እጄን ያዥኝ እንጂ ነይ 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 አመሰግናለሁ። ግቢያችን ውስጥ አንድ አመፀኛ ስታለች። አሁን የምዘፍንላችሁ ዘፈን ያቺ አመፀኛ ሴት ሽንት ቤት ውስጥ ነበር ያዘፈነች። ከሚገርማችሁ ነገር ግን እነዛን ቀን ይህን ዘፈን ወድጄዋለሁ። ከእሷ ጋር ያለው የለሁም የነገረችኝ አንዱን አልሰማሁ እኔ በሽተኛ ወይ አልሞት አልድን እሷንም ጥሎባት እንደኔው ትሁን ዶሮ ውሃ ጠምቶት ተንጋሎ ይጠጣ ከዋሉ መረሳት ይመጣ አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ ግን እንዴት ሁሉም ነገር ሰምቻለሁ። ስላልተረዳሁ ምናምን ደግሞ ይቅርታሽ። አፈቅርሻለሁ። እንደዚህ ነገር ታውቃለህ? አውቃለሁ። Go. እሺ ደግሞ ዛሬ ማን ተረኛው አስገባታ? ብቻዬን ነው የመጣሁት። ጥበቃውን አስገባ። ብቻዬን ነው የመጣሁት አልኩት እኮ አልኩት እኮ ነው ያልከው። እንዴት ነው እድሜ እንቆጣጠር እንዴ? እሺ ደግሞ ምን ቀረ? ያው ጻፊዋንም ባንተ የተነሳ እዛው ወርቆት እኔ እረፍት ፈልጌ ፍቃድ እንዲጽፉልኝ የመጣው። ይሄማ መስራች ነው። እረፍት ፈለግክ አንተ? እኔንም አረፍክ በለኛ። እሺ ለምን ጉዳይ ፈለግከው ደግሞ እረፍቱ? የውጭ ስኳር ሰለቻ፣ የውስጡ ተነሳብህ።
ስኳር የሚባል ነገር የለም። በቃ እኔ ውሸት ነው። ስኳር የሚባል የለብኝም። ምን አልከው? እንዳንተ እስከ ዛሬ ስታታለኝ ስታጥመረብረኝ የነበረው እሱ አይደለም። ይቅርታ ማለት እኔ እንትን ለማለት ፈልጌ አይደለም። ማጭበርበሪያ ነው እንዴ? በጣም ይቅርታ። በጣም ይቅርታ። ና ና ና ና ና ና ና ና ና ቆይ ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ? ይሄ ውልቅልቅ ሲያወጣል እንጂ ገነባሽ አለ። መድኃኔዓለም ስኳር ፋብሪካ ይስራብህ። እንዲህ 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 ወይ እኔ አይደለሁም ይሄ ሾንቾሮኒ